እኔም ጃፓንን በጣም ነው የምወዳት በነገራችን ላይ በጣም አይበልጥም። እኔ በጣም ነው የምወዳት። ግን ምኗን ነው የምትወደው? ሰዎቹን ነው የምወዳቸው። የሰዎቹን ጥበብ፣ የሰዎቹ ይሄ ስራ ወዳድነታቸው፣ ዲሲፕሊናቸው እና ደግሞ ልጅ ሆነንም ጃፓን እንደምን ሰለጠነች ምናምን ያንንም አንበብ ያለው የከበደ ሚካኤልን። እንዲሁም ግን ሰዎቹ ደስ ይሉኛል። በጥንቅቅ ያሉ ሰዎች ናቸው። አድቄም ይህንን የታዘብኩት ልጆኝም ሳነበው ያንን መጽሐፍ ይሄ ነው ፊል ያደረኩትና እንደኛም ማስባቸው እንደ ኢትዮጵያውያን ካልቸራቸውን ምናቸውም በዛ መጽሐፍ ምክንያት። ስለዚህ ከነስም በማር የትምህርት እድል ባገኝ እዛ ሀገር እጅ መማር በጣም ፈልግ ነበረ። በጣም የገረመኝ እጅግ በጣም ሂሮሺማ ፒስ ሚሞሪያል ሙዚየም በጣም ነው የገረመኝ እውነት። እስኪ ንገረን ማለት እኛ ሀገር ላይ እንደዚህ ተደረገ ለልጅ በትምህርት ካሪኩለም ምናምን እንሰማለን ማለት እንዲተረግና አሁን ላለውም አለመስማማታችን ጥሩ አለመሆናችን እዚህና እዚህ ላለመግባባታችን ላይክ እንደ ባቢሎን ያደረገን ይሄ ትርክት ነው። እነሱ ሂሮሺማ ላይ አሜሪካ ቦምብ ጥላባቸው እነሱ ግን ምን ብለው ሙዚየም ከፈቱ? ሂሮሺማ ፒስ ሚሞሪያል ሙዚየም፣ የሰላም ማስታወሻ ሙዚየም። እስኪ ምንድነው ጃፓን ከልጅነቴ በጣም ሄድ የምፈልግበት ሀገር ነበር። ለምንድን ነው አንተስ መሄድ ፈልጋል? አላቅም ግን በቃ ጃፓን አሁን አባቴ ምን ይላል የጃፓን እቃ በቃ ምናምን ይላል። ጥሩ ነው። አዎ በቃ ተደጋግሙት ሰማዋልና አሁን ለብዙ ነገሮች ምክንያት የለኝም እኔ ግን አላርልስ ነገር እኔ የምታገኘው ነገር የለም። በቃ ልክ እንደዛ ድሮ ጃፓኖች ናቸው መሬት መንገድ የሚሰሩልኝ። ካጂማ ታስታውሳለህ? እኔ አላስታውስም። ካጂማ ነበር። ያው በእድሜም ስለምትበልጥ አንተ ነው እሱ እንዳልክ እሱን አንተ እንዳልክ ግን በተለይ ከአዲስ አበባ በተለይ ከእኛ ሰፈር አዲስ ገበያ ጽዮን ያለው መንገድ የሰሩት ጃፓኖች ካጂማ ይባላል። የእሱም ኤክስፒሪየንስ ነበረኝ። ኤኒዌይስ ቀጥል። እና ጃፓን በጣም መኝ ነበር ብዙ ጊዜ እነሱም ቪዛ እንትን ብዬ በኋላ ተሳካና ሲሄድ አንደኛ መጎብኘት የፈለኩት ምንድነው ከቶኪዮ ቀጥሎ ሂሮሺማና ናጋሳኪን ማየት ፈልጋለሁ። እነዛ ከልጅነት ስንሰማ ይኖር ነው ታሪክ ነው። የሁለተኛው ዓለም ጦርነት ያ ኒውክሌር የወደቀበት እንደውም እኔ የሚመስለኝ ምን እንደሆነ ታውቃለህ? በቃ ከተማዋ ጠፍታ አሁንም ስቲል የማይኖርበት ምናምን ነው የሚመስለኝ። እና ከዛ ሲሄድ ወደ በጣም ሩቅ ነው ከቶኪዮ በጣም ሩቅ ነው። ኦልሞስት 7 ሰዓት ምናምን በባቡር 7 ሰዓት 6 ሰዓት በባቡር ነው። ቡሌት ባቡር ይባላል። በጣም ነው የሚፈጥነው 800 ኪሎ ሜትር ፐር አወር ምናምን ነው የሚሄደው። በጣም ነው የሚወነጨፈው። በሱ ባቡር ደረስን ሂሮሺማ። ስደርስ ላይክ የት ነው አሁን እኔ የሚሄድ ነው መሰለኝ። ሆቴል ካረፍኩ በኋላ ይሄ ፈንጂ የፈነዳበት ደግሞ ሌላ መስሎኛል። ከዛ የሆቴሏን ሪሴፕሽን ጠየቅኳት። ሂሮሺማ የት ነው? ሂሮሺማ ነው ያለው አለችኝ። እኮ ሂሮሺማ የት ነው አሁን ከዚህ በኋላ ቦታው ፈንጂ የፈነዳበትን ቦታ ማየት ከተቻለ አይዩከን አለችኝና እንደዚህ ሄደ እንደዚህ ታጠፍ አለችኝ። ከዛ አሳልኳት እኔ መኪና የሚይዝ ነው መሰለኝ አሁን መዛገጅ አይ ታጠፍና እዛ ጋር ፒስ ሚሞሪያል የሚል ታግታ ያለ አለችኝ። እሺ ብዬ ባጌን ያስኩኝ ካሜራዬን አዘጋጀው ምናምን። ከዛ ስወጣ በቃ ሁሉም ቦታ ላይ የሆነ ስለ ሰላም የሚሰብክ እንትን ነው የምታየው። በቃ ሰላም ምን ያህል ወሳኝ እንደሆነ ሰላም የሰው ልጆች ሰላምን በጣም እንዲጠብቁት በጣም እንዲንከባከቡት አንዴ ካጡት በጣም ዋጋ ሊከፍሉ እንደሚችሉ የሚያመለክቱ ምስሎች፣ ፎቶዎች ምናምን ግራና ቀኝ መንገዱ ዳር ሐውልቶች ምናምን ታያለህ። ሰላም 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 ነው የሚለው። ሜቢ እንግዲህ ከጦርነቱ ጋር አያይዘው ሊሆን ይችላል እያልኩኝ ያሰብኩ ሄጄ እንዲህ ስዞር ሂሮሺማ ፒስ ሚሞሪያል ሙዚየም ይላል። ሁሉም እየተሰለፈ ይገባል ምናምን። እዛ ጋር ደግሞ የሚነድ እሳት አለ እንደዚህ። ከዛ የሆነች አስጎብኛለች በኤክስፕሌን የምታደርግና ጠጋብዬ ጠየኳት። እንትኑ ኤግዛክት ፈንጂው የወደቀበትን ቦታ ነው የምፈልገው ና ስላ ያ አየሁ እሳቱ የሚወርደው ከሱ ጎን ያለው ይሄ እዚህ ጋር ነው የወደቀው በቃ ይሄ ነው ገረመኝ። ከዛስ አሁን ሙሉ ሂስትሪውን እዚህ ውስጥ ነው የምታዩት ምናምን ፒስ ሚሞሪያል ሙዚየም ውስጥ። ከዛ ስንገባ ለካ ምንድነው ያን ጊዜ ወደቀ ፈንጂው። ከዛ ከተማው በሙሉ ነው ዊፕ አውት የሆነው በቃ ሙሉ በሙሉ ጠፋ ከተማው። እና እንደውም ታሪኩ ላይ ከሰማችሁ ተቆረጠች፣ ከዋናው ማዘዣ ጋር ተቆረጠች ከተማዋ። ምንም ነገር ድምጽ አይመጣም፣ ሞገድ የለም፣ ጸጥ ነው ያለው በቃ የተቆራረጠው። ከዛ እስኪ ምንድነው ሂሮሺማ የሆነው እዩ ተብለው ተላኩ ሄሊኮፕተሮች። ሲመጡ ሲያዩ የለችም ከተማ በቃ ጠፍታለች። 200 ምናምን ሺህ ሰው ነው የሞተው። ምን ያህል ማለት ዊዝን ፍራክሽን ኦፍ ሰከንድ ማለት ነው በቃ መታ ድሮፕ አድርገኝ። ሰውየውም ድምጹን ሰምታችሁት ከሆነ ፈንጂውን የጣለው ሰው ምንድነው ያለው?
ምንድን ያደረግነው ነው ያለው። አያውቅም እኮ ኒውክሌር ቦምብ መጣሉን ያንን መጣሉን አያውቅም። እና ጥለው ልክ እየሄዱ እያለ የሆነ በቃ እንዲህ ፓይለቱ ማለት ጥላ የሚመስል ነገር ነው እንዲህ ሲል ያዩት እና ምንድን ያደረግነው ሲባባሉ ያ አሁን በጣም ንግግሩን አዳምጫዋለሁ ነው በጣም ገርሞኝ። ከዛስ ምንድን የሆነው የሚሆነውን ስቶሪውን ታየዋለህ ውስጥ ገብተው በቃ ዘመናዊ ቴክኖሎጂዎች ተጠቅመዋል በጣም ሲፈነዳ በዛ ጊዜ የነበረውን ምናምን ያሳያቸዋል። ከዛ ከተማዋን ወደ ማጽዳት ነው የሄዱት። ከራዲዮ አክቲቭ ጨረር እንድትጸዳ አደረጉና ሁሉንም ሙሉ ህንጻው ተጠርጎ ሙሉ ከተማዋ ተጠርጋ አንድ ብቻ ህንጻ አለ ሙሉ ከተማው ሲፈርስ የሚገርም አንድ ህንጻ ብቻውን ተርፏል ብቻውን። ከዛ ሰው ብቻ ቆማለች እና ያቺን ህንጻ ከራዲዮ አክቲቭ ጨረር እንዲጸዳ አድርገው አጥረው አስቀምጠውታል ሳይነኩት። እዛው ፒስ ሜሞሪያሉ ጎን ነው ያለው እና ማንም ሰው መጎብኘት ይችላል። ከዛ ግን እንዳለ ከተማውን እንደ አዲስ መገንባት ጀመሩ፣ እንደ አዲስ ገነቡት። ከዛ የመጣው መሪያቸው ምንድን ያደረገው ሙዚየም ለመስራት ንግግር ሲያደርጉ የሚሰራው ሙዚየም ምን ይሁን የሚለው ላይ ማለት ነው። ላይክ ምንድን ነው ሙዚየሞች አሁን ማሳየት የሚፈልጉት ነገር ምንድን ነው? ጀግንነትን ነው ምንድን ነው መስበክ የሚፈልጉት የሚለውን ነገር ተነጋገሩ። ሶ አሜሪካ ፈንጂ ጥላብናለች። ፈንጂ ጣለችብንም በሁለተኛው ዓለም ጦርነት እኛም እየተዋጋን ስለነበረ ነው። ስለዚህ ኢንስቴድ ኦፍ የአሜሪካን ጠላትነት ከምንሰብክበት ሰላምን ብንሰብክበትስ? ሰላምን ከእጃችሁ ካጣችሁ ጦርነት ውስጥ ከገባችሁ የሚሆነው ይሄ ነው። ከተሞቻችሁ ይፈርሳሉ፣ ህጻናት ያለቅሳሉ ወደሚለው ይሂድ በሚለው ልብሶቻቸው ሁሉ አሉ የህጻናቱ ልብሶች በወቅቱ ተለቅመው ዲስፕሌይ ውስጥ እንዲሆኑ ተደርገው ማለት ነው። ያው ከራዲዮ አክቲቭ ጨረር እንዲጸዱ እያደረጉ በዲስፕሌይ ውስጥ ያስቀምጡታል። ፎቶግራፎች አሉ። በጣም ነው የሚጨንቀው፣ በጣም ነው የሚዘገንነው። እና በየቦታው አስታውስ፣ እኛ የምንነግርህ ስለ ጠላትነት አይደለም ስለ ሰላም ነው። የሁሉ የሚዘገንን ነገር የሚሆነው ሰላምን ሉዝ ስታደርግ ነው የሚለው። በጣም ነው የሚገርመው። በጣም የሚገርም ማለት የሚገርም ነገር ነው የምታየው። በቃ በጣም የሚገርም እና የምታየው ነገር በጣም የሚደንቅ ነው። በኋላ ወጥተህ እሳትም አለ የተለኮሰ ሁሌ የማይጠፋ ኤግዛክት ዓመተ ምህረቱን ባላቅም ለረጅም ዓመታት 50 ዓመት ይመስለኛል የሚነድ እሳት አለ፣ እየነደደ ያለ እሳት አለ። እና ያ እሳት ራሳቸው ናቸው እያነደዱ ያሉት ከስር ጋዝ እየሰጡ አያቋርጥም። ምንድን ነው ይሄን እሳት ያየ ሰው በሙሉ በቃ በኒውክሌር እንዳይጫወት በጦርነት እንዳይጫወት እሳቱ የዛ የጥፋት ማስታወሻ እንዲሆን እና ያንን የምናጠፋው ኒውክሌር ከዓለም ላይ በስምምነት ኒውክሌር የሚባል መሳሪያ ከዓለም ከጠፋ ዓለምም ከጦርነት ጸድታ ሰላም ከሆነች ብቻ ነው የምናጠፋው ያንን እሳት ብለዋል። እና ያነዱታል። ሁሌም አይጠፋም። ከአመት አመት እንደ ሼድ ነገር አድርገው ሁሌ ይነዳል። እና በጣም የሚደንቅ ነገር ነው የምታየው። ከተማዋ አሁን ጦርነትን ሳይሆን የምትሰብከው ሰላም። ኤቭሪዋን ላይክ ሄዶ ሲጎበኝ በቃ ብዙ ነገር ያስባል በአይምሮ በጣም ብዙ እንደመጣበት ቦታ እንደመጣበት እንትን ምናምን ብዙ ነገር በአይምሮ እንዲመላለስ ያደርጋልና እኔ ያየሁት ማለት አሁን ጃፓን ስትል የሆነ ሮቦቲክስ ምናምን ነው ሰው የሚጠብቀው። እርግጥ ነው ሌላ ዓለም ላይ ናቸው። በሱም ማለት በዚህ በሮቦቲክሱ በሳይንሱ ምናምን እሱ ሌላ ዓለም ላይ ገብተዋል። ምንም ጥያቄ የለውም። በጣም የመጠቀ ነው። ኢቭን ግን አት ዘ ሴም ታይም ጃፓን ምን ታያለ? ካልቸር ታያለ። በጣም ጥግ ድረስ ነው ሰው የሚያከብሩት። ለዛም ይመስለኛል ኦቨር ዲፕረስድ ይሆናሉ በጣም እና ራስን በማጥፋት አንደኛ ናቸው ከዓለም ያ ከዓለም አንደኛ ኢቨን ራስ ማጥፊያ የሚባል ጫካ ወለዋል እና ራስን በማጥፋት በጣም ኦቨር ላይክ በጣም አንድ ነገር ጥንቃውን አልጋ ሲያነጥፉ ምናምን አይተሽ ከሆነ በጣም ጥንቅቃው አንሶላ ሳትዛነፍ ምናምን ነው ያነጥፉትና ስነ ስርዓታቸው ይገርማል። ከዛ በጣም ከነበረኝ ከማስታውሰው ትምህርት ቤት የጎበኘሁበት የነሱን ዩኒቨርሲቲያቸውን ሃይ ስኩላቸውንና መዋዕለ ህጻናታቸውን የጎበኘንበትና ይሄ ሂሮሺማና ናጋሳኪን የጎበኘሁበት ጉብኝቴ በጣም የኔ በጣም አንደኛ የምለው ጉብኝቴ ነው ማለት ይችላል። አዎ ከዛ ቶኪዮ ስትመጣ ያው ሳይንሱ ምኑን ደግሞ ቶኪዮ ታገኘዋለህ። ብዙ ኔቸርም እንዲሁ አለ። በጣም ነው የሚያምረውና ጃፓን እኔ ኤክስፔክት ከማደርገው በላይ ሆኖ ነው ያገኘሁት እና አሁን እስካሁን ራሱ ወደ 63 ሀገር ጎብኝቻለሁ ግን እንደ ጃፓን ያክል እስካሁን አላገኘሁም።